ናፍቄሽ አላውቅም ሳትዋሽ ምንም ሳትደብቂ አንተ ትዝቢ ካቃለው ግን ዋህደዳችን ስንቱን ችግር አየን ለፍቅር ባደረን ስንቱን ፈተና አየን አቢተኛም በቅሙ ላይ ልታረቅ እንታቅ ጥፋታችን ወደ ኋላ ብለን ልታረቅ እንደዚህ ነው አይደል ችግራል አረ ማረሻሞ ፈሩን ተሸክመው ገጥመው ቀንበር ሊያበጁልን ብዙ ጊዜ ደክመው ፍቅር አለብሻል ይቆረጣል ለምን አያችሁ አይቆረጥም ይሄ ዙርን ደግሞ እንደለመድከው ስታገኝ ጥለኸኝ ካልሄድክ እንግዲህ እኔ ለምን ይሻላል ለምንድን ነው ጥለኸኝ የሄድከው መጀመሪያ ሰላም ፍቅር ውድ ቤተሰቦቻችን እንደምን አላችሁ በቅድሚያ ሁላችሁንም ከሀገር ውስጥም ከሀገር ውጭም ያላችሁ ሰላም ፍቅር ደስታ ይብዛ ያልኩኝ ዛሬ ተመልሻለሁኝ ዛሬ ለየት ባለ ቪዲዮ ነው የተመለስነው እንደምታዩት ትንሽ ከከተማ ወጣ ብዬ የሆነን ሰው ሰርፕራይዝ እና የይቅርታ ለመጠየቅ በቃ ይቅርታ ለመጠየቅ ሐሳቡ ተመላልሶልኝ ነበርና በአንዳንድ ምክንያቶች አለመግባባት ይፈጠራልና የሰው ልጅ ትንሽ ከአመታት በለጠን መሰለኝ አመታት አለፈን እንደ ቀልድ ያልነው ነገር መኮራረፍ አምጥቶ ትንሽ መደባበርም በመሃላችን ክፍተት የተፈጠረ ሰው አለ እሱን ሰው ደግሞ ዛሬ ይቅርታ ብዬ ያው የሰው ልጅ ነን ጥፋት ይኖራል ከሷም ከኔም ያው ሴት መሆኗን በትንሹ ነገርኳችሁ ያስባለውና በሷም በኔም ጥፋት ሊኖር ስለሚችል ይቅርታ ባብሎ ያሳለፍነው ጊዜ ይበልጣል ብያስባለሁና ይቅርታ ለመጠየቅ አስቤያለሁ ማለት ነው የማትገመት ሰው ሁን ማለት አሁን ነው ብያስባለሁና አንዳንድ ጊዜ ግዴታ ያ ሰው ይቅርታ ካላላለ ምናምን ብለን ማለት የለብንም ሁሉን ነገር ትተን ይቅር ባይነት ልባችንን ብናሸንፈው ብያምናለሁና አንድን ሰው ሰርፕራይዝ ለማድረግ አስቤያለሁ ማለት ነው ባላሰበበት መንገድ ባልተጠበቀ ቦታ ተገኝቼ ትንሽ ዝግጅት አዘጋጅቻለሁ ያው ጫካ ቦታ እንደመሆኑ አሁን ያለንበት ቦታ የተለያዩ ዲኮሮች ለማዘጋጀት አልሆነምና ያው እጃችን በቃ በእጃችን ባሉት ነገሮች ላይ እዚሁ ጋር በተገኙት ፍራፍሬዎች እና ሙዝ እና ብርቱካን ነገሮች እዚሁ በተገኙት ነገሮችና ትንሽ ጓንቲ ጨምረን ደስ የምትል ነገር አዘጋጅተን ይቅርታ ለመጠየቅ አስቤያለሁ ይቅርታዬን ትቀበለኛለች ብዬ አስባለሁና እሷም ደግሞ ብዙዎቻችሁ ታውቋታላችሁ ለብዙ አመታት ከኔ ጋር የነበረች እኔ ጋር ስትሰራ የነበረች ልጅና ብዙ ህልም አለመን ባጭር የቀርን ልጆች ነን እውነት ለማውራት እስኪ ወደፊት እናወራ ይሆናል ብዙ ነገር ነበር እቅዳችን ብዙ ሐሳብ ነበረን በአንዳንድ ነገሮች ከመሃል ቀርተዋል እነዛ ነገሮችና እሷም ማሪና ነች ማሪናም ብዙዎቻችሁ ታውቋታላችሁ ብዬ አስባለሁና ከኔ ጋር ሰራ ብዙዎቻችሁም ተወዷታላችሁ ዛሬ ለምን ማሪናን ይቅርታ አልጠይቃትም ለምንስ እንኮራረፋለን ለምን መሃላችን ያለውን ነገር ማጥበቅ ተነጋግሮ መፍታት እንደ ትልቅ ሰው ብናደርግ ብዬ አስቤ ማሪናን ዛሬ ሰርፕራይዝ እና ይቅርታ ለማድረግ አስቤያለሁና እዚህ ከከተማ ወጣ ብለው ነው ያሉት ጓደኞቿ ጋር እየተዝናኑ ነውና እኔም በስልክ ደውዬ ይችን ቀን ነበር ስጠብቅ የነበረው ብቻዋን ለማግኘት ነበርና ጓደኛዋ ደውዬ ስጠይቅ ያው ከከተማ እንደወጡ ነገረችኝና ትንሽ እነሱ ካሉበት 1 ኪሎ ሜትር ራቅ ብዬ ትንሽ የዝግጅት አዘጋጅቼ እሷን ነው የምጠብቀው ማለት ነው ላይክ ጓደኛዋን ጠርቼ ጓደኛዋ ይዛት እንድትመጣ አደርጋለሁ ወይንም ደውዬ እዚው ከጎኗ እንደሆንኩና እንድትመጣ በጀርባ በኩል ለማድረግ ሞክራለሁ በርግጥ ላታምን ትችላለች መጥቻለሁ ድንገት ስላት
ግን እንጃ እሱን አብረን የምናየው ይሆናል። ማሪና ጋር ብዙ ትውስታዎች አሉን። ብዙ ያሳለፍናቸው ነገሮች አሉ። ሰው ልጅ ነው አንዳንድ ነገር አለመግባባት ይፈጠራልና እነዛ ነገሮች ተፈጥረው ይመስለኛል እኛም ማለት ክፍተት የተፈጠረውና እሱን ነገር ደግሞ ለማራቅ በቃ ካሁን በፊት የተፈጠረውን አይታችኋልና እኔ ጋር በቃ ብዙ ነገር አልሜ የትዳር አጋር ወይም የትዳር ጓደኛ ትሆነኛለች ያልኳት ልጅ ባልጠበቅኩት መልኩ ጥያቄን አልተቀበለችም እና ካሁን በኋላ ደግሞ እንደዚህ አይነት ሰው ጋር ህይወቴን ማሳለፍ አልፈልግም፣ መግፋትም አልፈልግም። በቃ ወይን ብቸኝነት መርጬ እቀመጣለሁኝ ነው እንጂ ተለማምጬ የሚኖርበት አግባብ አለ ብዬ አላስብም። ምክንያቱም ምንም አይነት በቃ የሰው ልጅ ላግባሽ ብሎ ቀለበት ከማድረግ በላይ ምንም ነገር ሊያቀርብ የሚችለው ነገር የለምና እኔም ያቅሜን ሞክሬያለሁ ብዬ አስባለሁ። ከዛ በላይ ደግሞ ያለውን በቃ የራሷ ምርጫ ነው፣ ምርጫዋን መርጣለች። ስለሷ ካሁን በኋላ ምንም አይነት ነገር ባጽፍ ደስ ይለኛል። በቃ የሰው ልጅ በቃ ሌላውን ትተን እንጋባ ብያለሁ አይደል? እንጋባ ካልኩ በኋላ አይሆንም አልፈልግም ተብያለሁ አይደል? ሌላ ውሸት መደርደር፣ ሌላ ምክንያት ማቅረብ ምንም አያስፈልግም። በቃ ምንም ነገር የሚያስፈልግ ነገር የለም። ለሷ መልካም ህይወት እላለሁኝ። ለኔም ወደፊት የሚፈጠረውን አብረን የምናይ ይሆናል ማለት ነው። እየለመንኩ የምኖርበት እንትን የለኝም። በቃ ተለማምጪ ወይም ለምኝ ፍቅር እኩል ሲሆን ነው ደስ የሚለው። ከአንድ ሰው ብቻ ፍቅር ገፍቶ እንደዚህ በዘመዶቿ መጫወቻ መሆን የለብኝም። አንዷ ልጅ አላት፣ አንዷ እንደዚህ በቃ አልፈልግም። በቃ ካሁን በኋላ በቃ መቅረት ያለበት ይቀራል። ምንም እንትን የሚል ነገር አለ ብዬ አላስብምና ሶፊያ እና እኔ ከዚህ ላይ ቢቆም ይሻላል። ምክንያቱም ከዚህ በላይ መተላለፍ ጥሩ አይደለም። በቃ ለሷ መልካም ህይወት ላለሁኝ ጥሩ ነገር እንደሚገጥምሽ ወይም ያዘጋጀሽው ነገር ካለ ያጣፍጥልሽ። እሺ ከዚህ በላይ ምንም አልልሽም። ካሁን በኋላ ምንም ነገር የሚያገናኘን ነገር አይኖርም። በቃ ሊያገናኘን የሚችለውን ነገር አቋርጠሽዋል፣ አበላሽተሽዋል ብዬ አስባለሁና በቃ ላሰብሽ ሁሉ መልካም ነገር ገጥሞሽ በቃ እኔን የገፋሽበት ደግሞ አምሮልሽ ተሳክቶልሽ ማየት ፈልጋለሁ። ጥሩ ነገር ይስጥሽ ነው የምለው። በቃ ለማንኛውም እስኪ ማሪናን እንደውልላትና ያለውን ነገር በቃ እንድትመጣ እናደርጋለን። እሺ ዛሬ ዋናው ሐሳቤ ወደ ሌላ ገባሁባችሁ፣ በጣም ይቅርታ። ያው ዋናው ሐሳባችን ዛሬ በቃ ማሪናን ይቅርታ ተጠያይቀን እንደ ድሮ ጊዜያችን እንዲመለስ ነው የምፈልገው። ስለዚህ ማሪናዬን ጠብቃት፣ እንደውልና ጓደኛዋን ልደውል፣ አብራችሁኝ ነው። ትናፍቀኛለች ሁሌ እሷን እሻለሁ፣ ትናፍቀኛለች ሁሌ እሷን እሻለሁ፣ ለዚያች ልጅ ፍቅር ተይዤላታለሁ። አሁንም እሷን ነው የምለው፣ አሁንም እሷን ነው የምለው። ነገሩን ልኝ ሰዎች ኧረ ችላ አትበሉ። ሙናዬ አሁን ለማሪና ብንደውልላት እንደ ሀሳብ ማለት ነው። 2 ጊዜ ደወልኩና ስልክ መስመር እንትን እያለ ነው። ይሄን ሁሉ ፕሮግራም አዘጋጅቼማ አትቀርም ብዬ አስባለሁ። አልመጣም ልትልኮ ትችላለች ግን ሄሎ ማሪና ወይ ማሪና ወይ የት ነሽ? የት? ደብረ ዘይት ምን ልትሰሪ ሄደሽ? ኦኬ ጓደኞችሽ ጋር
በጀርባ ትመጫለሽ? በጀርባ የእናንተ ድንኳን አለ አይደል? ማረፊያችሁ ከዛ ስር ዋርካ አለ ትንሽ 1-5 ሜትር ምናምን። አዎ ከእናንተ ከድንኳናችሁ ጀርባ ዋርካ አለ። ትልቅ የዋርካ ይሄ እንትን የሚባልበት ማታ ካምፋየር የሚዘጋጅበት አለ አይደል? ነይ ችግር የለውም በቃ ነይና እኔ አለሁ ከምሬን ነይ። ወላሂ ቀልድ አይደለም። በቃ እዛ ከጀርባችሁ ከድንኳናችሁ አለ አይደል? ይሄ ዋርካ ማታ ካምፋየር የሚዘጋጅበት እዛ ጋር ነኝ። አዎ እዛ ጋር ነኝ። አላመንሽ? ወላሂ መጥቻለሁ። ወላሂ አልኩሽ። ችግር የለውም ነይ በቃሽ። እንዴት ይጨንቃል! ወላሂ በጣም ነው የሚጨንቀው። ወሰን አልባው ፍቅርሽ ጠብቆኝ በስስት አድርጎኛልና መንገዴ እንዳልስት ላንኳኳለት ሁሉ ልቤ ይከፈት እንኳን ሳካሚ ሀሳብ አይሸፍት የልቤ ንግስት አድርጌሻለሁ። ዋርካው ይታይሻል? ዋርካው ቆይ ልውጣልሽ፣ ልቁምልሽ። ቆይ ልውጣልሽ። አይሰማሽ? ቆይ ወደ ዳር ልውጣልሽ። በጣም ይጨንቃል። ሰው አየኋት ክብርነተው እንዳትወርቂ። በጣም ጭቃ ነው። አሁን የተዘጋጀልሽ ቦታ አለሽ። እዚህ መች መተክ ነው አንተ? መች መተክ ነው? እሱን በኋላ እናወራለን። እሺ እንዳትወጣ። አይንሽን ጨፍኝሽ። ኧረ እኔ እወርቃለሁ። አንተ ለምን ያይዞ? አይንሽን ጨፍኝሽ። ችግር የለውም። እመኝ። ወላ አልጥልሽ። ወላ እኔን አታምኚኝም? እሺ ያዘኝ። እሺ እንዳይወድቅስ? አትወርቂ፣ እንዳትወርቂ። እሺ ትገልጫለሽ። ቀስ በያ እንዳትወርቂ። አሁን ግለጭ። ቁጭ ብለን እናውራ። ጥያቄ ሆነብኛል። ነገር መጀመሪያ ቁጭ በይና ቶሎና ወደዚህ አልገመችም። አልነን ጭራሽ ላንቺ ነው የተዘጋጀው። ኧረ እባክህ ማርያምን በል ወላሂ ላንቺ። እንዴት ነሽ? እንዴ
መች በተክራሽ ሁሉ መች ነው የተዘጋጀው? እኔ ራሱ እኮ ትናንትና ነው የመጣሁት። እኔ ደግሞ ዛሬ ነው የገባሁት ጠዋት። እግዚአብሔር ወላሂ እኔ መምጣት አስደንግጦሽ ነው? አዎ ወላሂ ከረጅም ጊዜ በኋላ። አዎ በጣም አምሮብሻል። ማርያም በል ወላሂ አምሮብሻል። አመሰግናለሁ። አንተም ትንሽ ምንድነው ውበት ተቀይረካል። ምንድነው ምንጭ የውበቱ? ያው እንግዲህ ምን ይታወቃል ማለት እኛም ማናውቀው ነገር አዲስ ነገር አለ እንዴ? እና እኔን ሁሉ ጊዜ ጠፍተክ ይኖራሉ አዲስ ነገሮች ብዙ። ለምንድነው እሺ ከኔ ስራ የጠፋሽ እንዴ? ያው ተፍቃን ክፋን ነው በቃ ያለፈው አልፏል። ተገናኘና ማለት ነው። አይ ስልሽ ዛሬ አሁን ዋናው ሐሳቤ በመሃላችን ክፍተት እንዲፈጠር አልፈልግም። ካለም ተነጋግረን መፍታት ያለብን ነገር መኮራረፍ ጥሩ ነው ብዬ አላስብም። አይደለም አንዳንድ ሁኔታዎች አሉ። አንዳንድ እናንተን ሊሉ የሚችሉ ማለት ምን አይነት ሁኔታዎች ሊመጡ ይችላሉ። አንተም የራስህ ህይወት እንዳለኝ ሁሉ አንተም የራስህን ህይወት ጀመርክ ምናምን እኔ እዛ ጋር ደግሞ መሀል ላይ ብገባ ሁሉም ሰው እንደሚያውቀው ሁሉም ሰው እንደሚለው ጥሩ አይደለም። ለዛ ነው ምን ልበልሽ? አይ የምናገረው ብዙ ነገር ለመናገር አስቤኝ ነበር፣ ግን አንቺ ስር ፈራው። ለምንድን ነው ያው ነበር ደግሞ የተፈጠረው ነገር ማውራት አፈልግም። ስለዚህ ባናወራው ደስ ይለኛል። ምንም አይሰራም። ይላል አንዳንድ ጊዜ ፈጣሪ ያለው ነው የሚሆነው። በእጅ ያዙት ወርቅ ምን ይባል የለ ለመዳብ ይቆጠራል። አይ በራሴ በኩል ብዙ ነገር እንዲስተካከል ሞክሬያለሁ፣ ግን አልሆነም። ሁሉም የራሱን ምርጫ መርጧል ብዬ አስባለሁ። ዞረን ተገናኘን። በእኔ የተቀየምሽብኝ ነገር አለ? ያስቀየምኩሽ ወይም የተቆጣሽብኝ ያኮረፍሽ ወይም ይህን ሁሉ ጊዜ በእርግጥ የራሳችን ህይወት እንዳለ ሁሉ በመሃል እንደዚህ ግን ሊያስጠፋሽ ወይም ሊያስርቅሽ የቻለ ነገር ካለ ተነጋግረን መፍታት የምንችለው ነገር ካለ ብቻ እኔ ዋናው ሐሳቤ እንድንራራቅ አልፈልግም። አሁን ከስንት ጊዜ ከጠፋክ በኋላ መተክ ባንዴ እንድንራራቅ አንፈልግም ማለት ምን ችግር አለ? ምንም ችግር የለውም። ነው አሁን በዚህ ሰዓት የሚያስፈራሽ ነገር አለ? የሚያስፈራሽ ለምሳሌ ታይወቅ ሌላ ቀን ገብቶኛል ለማለት ይፈልከው ያለ ምን ያስፈራኛል? እኔ ለምን እፈራለሁ? አንተም ጥሎኝ እሱም ጥሎኝ ሄደ። ካሜራ ግን በጣም አምሮብሻል። እውነት ለማውራት ወላሂ ከጠበቅኩሽ በላይ ነው ያገኘሁት። አመሰግናለሁ። ሁልጊዜ እንዳሾፍሽ ነው አይደል? እኔ መጃዘርኩኝ እንዴ ከልቤ ነው። አንተም እኮ ተቀየረካል ትንሽ። እኔ ሆነ እንዳስቀመጥሽኝ ነው። ወፍረካል። አልወፈርኩም። ወፍረካል ትንሽ ደስ አለክ። በቃ ዙረሽ እኔ ጋር ጸባ በህይወቷ ማሪና እኔ ማድነቅ አትወድም። ትሞታለች እንጂ ዛሬ አንተ እኔን ታደንቃለህ? እኔ እንዳደነቅኩሽ እኮ እኔ እንዳደነቅኩሽ ነው ሁሉ ጊዜ። በነገራችን ላይ እሱም እንደዛው ነው። ምን የረቀበው ነው? ኦኬ እንትን ነው ክረምት ስለሆነ ወደዚህ ቅዝቃዜ ስላለው ትንሽ እንትን አለ። አይ ምን ችግር የለውም። አንተም እኮ እንደዛ ነህ ማለት አንተም እንደዛ ነህ። አይ መንቆር ብቻ አንድ ቀን ምን እንቆራለን እና ሁሌ እንዴት አገኘው? ደብዘይ አሪፍ ነው። እንዴት ለምን እንዴ ወደዛ ምናምን ችግር አለ ወይ? ኧረ ምንም ችግር የለውም። ለምን መጣክ?
የመጣሁት ዋናው ሐሳቤ በቃ እንደነገርኩሽ ባንቺና በእኔ ያለውን ክፍተት ለማጥበብ ነው። በቃ ሌላ ምንም ምክንያት አይኖርም። በቃ ተነጋግረን መፍታት ያለብን ነገሮች በቃ መፍታት እንዳለብኝ ተሰማኝ። እኔ ሳላውቅ አስቀይሜሽ ከሆነ አስከፍቼሽ ከሆነ በቃ ይቅርታ እንድትይኝ፣ በእኔም በኩል ቅሬታ ካለ በቃ እንድንራራቅ አልፈልግም። አንቺ ትፈልጊያለሽ? አይ አልፈልግም። ታምር ማለት አልፈልግም። ነገሮች ተስተካክለው ያን ያራረቁን ነገሮች አሉ አይደለ? በሚዲያ ፊት ማውራት የለብንም፣ እያነሳን ምናምን እንትን ማለት የለብንም፣ መውቀስም ሰው ምናምን የለብንም። ግን ያን ያራረቁን ነገሮች ምናምን ተስተካክለው እንደ ድሮው በጓደኝነታችን በወንድምና እህትነታችን እየተሳሰብን ጓደኝነታችን አጠንክረን እንደ ድሮ ብንሆን ደስ ይለኛል። እውነት እኔም እንደዛው ለዛ አሁን ለዛ ነው የመጣኩት እዚህ ድረስ። እህትነቱ ይበልጣል። ወንድሜ አይ ከምር ወንድሜ የጎረምሳ ነው። በቃ እንታረቅ ከምር እንታረቅ። በቃ ጥፋታችን ወደ ኋላ ብለን እንታረቅ። እሺ እንደዚህ ነው የሚደረገው። ከዛ ካና ለሳይክ እንዴ አታልምጭ። አሁን በቃ ትክክለኛው ላይ ነሽ። በቃ ሁልጊዜ እንደቀለድሽ ነው እና ለሳይክ ሲው እውነት እንደዛ አድርገና ከዛ እያስተማርሽ ነው። በቃ ትክክለኛው ላይ ለምን አይሽ ሞድሽ እኮ ለዚህ ነው ታውቂያለሽ። ድሮ መታረቅ አልፈልግም ማለት አኮረም። እሺ እንታረቅ። በቃ እኔ እኮ እንደለመንኩ ነው። እሺ ናሽ በቃ ፍቅር አለብሻል። ይቆረጣል። አንተ አለብሽ አይደል? ይቆረጣል። እንቆርጠዋል። ለምን አያችሁ? አይቆረጥም። ይሄ አንተ አለብክ ፍቅር እንዴ? እህቴ ጋር አንቺ ከወንድምሽ አለብሽ? አንተ አለብክ ከወንድምሽ አለ? ወንድምና እህት ይፋቀራል። በቃ ዝም ብለን እንታረቅ። ይሄን እንተው። ወሬ ቤት ሌላ ጥሩ አይደለም። እሺ መቼ ነው የምትመለሰው? እኛ እኮ ነገር ምን ሳልን አብረን እንመለሳለን። አዎ እኔ እመለሳለሁ ዛሬ ላይ ከአንቺ እዚህ ቦታ አለች ሲሉኝ እጂ ለምን እንደውም ብዙ ጊዜ ስራ ምናምን ስለምትሆኚ አንገናኝም። ሁላችን በራሳችን እንትን ነው እና የምንሯሯጠው። ሁሉም የራሱ ህይወት አለው፣ የራሱ ስራ አለውና በቃ እንትን ሲል አሁን ነፃነት በቃ እንደዚህ አይነት ቦታ ዮቢናት የነገረችኝ በነገራችን ላይ እዚህ መተናን ስትለኝ በቃ እስኪ ልምጣና እናውራ፣ በቃ ማውራት ያለብን ነገሮች ብናወራ እያሰብኩ መምጣቴ ጥሩ አይደል? ጥሩ ነው እውነት። ከስንት ጊዜ በኋላ ራሱ እንደዚህ ተገናኝተን እና ቁጭ ብለን ማውራታችን ደስ ይላል። ናፍቄሽ አላውቅም ግን ሳትዋሽ ምንም ሳትደብቂ አንተ ትዝብዬ ካውቃለሁ ግን አይለከም። እኔ ናፍቀኝ አታውቅም። ይኸው ነው እንደዛ ነው። ምን ይደረጋል? ምን ሆንክ? አይ ምን ሆንክ? ምን ችግር አለ? ኧረ እኮ ምንድን ነው? እኔ አይ ናፍቄ አላውቅም አልሽኝ እና ናፍቀኝ አታውቅም አልሽኝ እና ፍኛው ማፈንዳት ጋር ያገናኛል። ይፈንዳ ሊፈንዳ እንዴ ተገዛ። ግን የሚገርም ቦታ ነው የመረጣችሁት፣ ደስ ይላል። አዎ አንተ ራስህ የመረጥከው ቦታ። አይ ማታ እኛም እንመጣ ነበርና ጀማዓ ጋር ተሰብስበን ደስ የሚል እንትን ነው የምናሳልፈው። ግን ስላገኘሽ ደስ ብሎኛል። አሁን
እኔም ደስ ብሎኛል ናት ተገናኝተን በማውራታችን ምናምን ነገሮች እንዲህ በመፈታታቸው ደስ ብሎኛል። እንግዲህ ከእግዚአብሔር ጋር ደግሞ ወደፊት እንዲሁ ደግሞ እንደለመድከው ስታገኝ ጥለኸኝ ካልሄድክ ማለት እንግዲህ እኔ ምን አለ ለምን ትይሻላል? ለምንድን ነው ጥለኸኝ የሄድከው መጀመሪያ? ለምንድን ነው ጥለኸኝ የሄድከው መጀመሪያ? አሁን ማንሳት ይሄን ሀሳብ እኮ እኔ እኮ ለማንሳት አይደለም እንደለመድከው እና ይቅርታሽ እንደገና እንትላል ብቻ ደስ ብሎኛል። የሆነት ማርያም ሲሪየስ ያለፈው ምናምን ለማንሳት ብዬ እኮ አይደለም። ኖ መጣ ነው በዚህ እንዴ ሃይ ነይ ኑ በዚህ ኦኬ ፍራፍሬ እንስጣችሁ ነው እንጂ ብርቱካን ነው። ነይ ላንቺ ነይ ታይ ማን ነው ስምሽ? መስከረም። አንቺስ ማን? ለሚቱ ጎበዝ። ሙዝም ልጨምራችሁ ስጫችሁ ማሪ ኖ ስጫችሁ እሱ ጋር ተበይ ቁራጭላችሁ በርቱልን። እሺ እኔ ቆንጆ ደስ ሲሉ ቻው እና ምን ላይ ነበር ሶሪ አቋረጥኩኝ ሆን ብለህ ይሁን። እሺ ብቻ ደስ ብሎኛል በመገናኘታችን በማውራታችን መሀላችን ላይ የነበረውን ነገር በመፈታቱ ምናምን ደስ ብሎኛል። ሲሪየስሊ ሶ እንግዲህ ሙቀት አለ ታውት ቀልድ እንግዲህ የእውነት ያው እንደ አትንተባተቢ ለምን ተንተባተቢ? እንደ ድሮ እንደዛኛው አይነት እንደ ድሮዋችን ጓደኛ መሆን ባንችልም እንኳን እንዴት ነው የማንችለው? ጊዜ ይፈልጋል አይደል? በጊዜ ሂደት ነው የሚሆነው ሁሉም ነገር። እንደ ድሮ ማለት እንዴት ነው? እንደ ድሮ እህትና ወንድምነታችን እህትና ወንድምነት አቻንስ ባንችል እንኳን ብቻ ጊዜ ይፈታዋል። እሱን እግዚአብሔር ያውቃል፣ ፈጣሪ ያውቃል። የወደፊታችንም ምን ሆነንም እሱ ያውቃል። ለዛሬ ግን ስለተገናኘን እውነት ስለታረቅን ደስ ብሎኛል። እንደገና ደስ ይላል ያሰብኩት ተሳክቷል። ዘንፎ ተቃንቷል የጎደለው ሞልቷል። እንደ ፈረሱ ጠራ የተመኘዋት እጄ ገብታ ብርሃን ፈነጠቀች ገና ወጣት ጀንበር እስከ ዛሬ ለኔ ተደብቃኝ ነበር። ካደየ ደመቀች የቆንጆ መለኪያ የኩራት